ተጠባቂ የነበረው የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሲመለስ መድፈኞቹ ወሳኝ የሆነውን 3 ነጥብ በአስደናቂ ብቃት ብሬንፎርድን በሜዳቸው እንግዲህ 2-0 ማሸነፍ ችለዋል። አርሰናል ይህ 3 ነጥብ መሪነቱን በ5 ነጥብ እንዲያሰፋ አድርጎታል። በጣም ወሳኝ ጨዋታ፣ ወሳኝ ድል መድፈኞቹ ከኤምሬትስ ማግኘት ችለዋል። ሚኬል ሞሪኖ አዲሱ የአጥቂነት ሚናው ይህ ተጫዋች ከዮኮሬስ ጋር ይፎካከር ይሆን? በጣም አስደናቂ የሆነ የአጥቂ ፐርፎርማንስን እያየንበት እንገኛለን። የአርሰናል ሌላኛው አሳሳቢው ጉዳት በተለይ የሞስኬራ እና ዴክላን ራይስ ሁኔታ በዚህኛው ፕሮግራማችን እናነሳለን። መድፈኞቹ በ14 የእንግሊዝ ፕሪሚየር ሊግ ሳምንታት እንግዲህ 33 ነጥብን ይዘው ከማንቸስተር ሲቲ በ5 ነጥብ ርቀው ፕሪሚየር ሊጉን እየመሩ ይገኛሉ። እንግዲህ ቀጣይ ሳምንት ወሳኝ ነው የሚሆኑ እንግዲህ አርሰናል እያንዳንዱ ሳምንታቶች ወሳኝ ነው እያልን ነው። በተለይ ግን የቪላ የዛሬ ምሽቱን ድል ተከትሎ በተለይ ብራይተንና 4-3 ማሸነፋቸውን ተከትሎ አርሰናል ቀጣይ ከቪላ ነው፣ ቪላ ፓርክ ላይ ነው ተጠባቂ ጨዋታ ይሆናል። ስለዚህ የሚጠበቀው ነው የሚሆነው። በአጠቃላይ ግን ስለዚህ ጨዋታ ስናነሳ የጨዋታው ምርጥ ኮከብ በእናንተ እይታ ማን ነበር? ሶስት ሰዎችን በጣም ማንሳት ይጠበቅብናል። ቤን ዋይት ከረጅም ጊዜ በኋላ በተለይ ከኦገስት የመጀመሪያው ጨዋታ በኋላ በማንቸስተር ዩናይትድ ጨዋታ በኋላ ማለት ነው ለመጀመሪያ ጊዜ ቋሚ ሆኖ ተሰልፎ አስደናቂ ብቃት ሚኬል ሞሪኖ፣ ዴቪድ ራያ መነሳት የሚጠበቅባቸው ሶስቱ ተጫዋቾች ናቸው። ኮከብ ለእናንተ የጨዋታው ማን ነው? በኔ እይታ በጊዜው የሚያስደምመኝ ሚኬል ሞሪኖ ነው። ምን አይነት ተጫዋች ነው! ዳንማቻችን አማካኝ አጥቂ ኦሊቬ ዡሩድ የሚያስታውስ አይነት ሄዲንግ ነው ደግሞ ዛሬ ያስቆጠረው። አስደማሚ ፐርፎርማንስን አሳይቷል። አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አርሰናል 2-0 ሲያሸንፍ በጣም በሚገርም ሁኔታ የኤክስፔክትድ ጎሉን እያየው ነበርና አርሰናል 1.72 ነው የፈጠረው፣ ብሬንፎርድ በተቃራኒው 0.35 ነው። ይህ ማለት አርሰናል 2 ጎሎችን አስቆጥሯል ከ1.72። በጣም የሚገርም አይነት ሁኔታ ነው የሚያሳየው። በተቃራኒው ብሬንፎርድ የፈጠረው 0.35 ኤክስጂ ብቻ ነው። ምን ያክል አርሰናል መከላከል ያለ ገብርኤልና ያለ ሳሊባ በተለይ ዛሬ ደግሞ ያለ ቲምበር ሶስቱን መሀል ተከላካዮቻቸውን አስቀምጠው ማለት በሚባል ሁኔታ ምርጥ ብቃታቸውን አሳይተዋል። ከ15 ሹት አድርገዋል አርሰናሎች። በተቃራኒው ብሬንፎርድ 6፣ የብሬንፎርድ 1 ነው ኦን ታርጌት የሞከሩባቸው አርሰናሎች ላይ። በአርሰናል እንግዲህ 62% የኳስ ቁጥጥር ነበረው። አርሰናል እንግዲህ ካሰላለፉ ነው ማይክል አርቴታ ተጫዋቾችን ለማሳረፍ የሞከረበት ጥረት ውጤታማ አድርጎታል ብዬ አስባለሁ። በተለይ ለቲምበር ለቡካዮ ሳካ እረፍቶችን መስጠቱ ጥሩ ውጤታማ የሚያደርገው ነው። እንግዲህ አንዱ ከጨዋታ በፊት ስንገምተው የነበረው በተለይ የዲክላን ራይስን እረፍት የሚመለከት ነበር። ነገር ግን ራይስ እንዲጫወት ነው ያደረገው ማይክል አርቴታ። ያ ደግሞ ትንሽ ጫናዎችን ፈጥሯል ለቪላ ፓርክ ጨዋታ። እንግዲህ አንዱ የሚጠበቀው ያ ነው የሚሆነው የዲክላን ራይስ ሁኔታ። ነገር ግን የተጎዳ አይመስለኝም። ግጭት ነው ያጋጠመው። ለጨዋታው ዝግጁ የመሆን ዕድል ይኖረዋል ብዬ አስባለሁ። ስለዚህ የመጀመሪያው ጎል በሚኬል ሞሪኖ ነው እንግዲህ ያስቆጠረው። የቤን ዋይት ነው ያገኘው በሚገርም ሁኔታ ነው። ሁለተኛው በ90ኛው ደቂቃ መጨረሻ ላይ ቡካዮ ሳካ ነው ያስቆጠረው። በአጠቃላይ አርሰናል እንግዲህ ይህ ስብስብ የመጀመሪያ ተመራጭ አጥቂ የመሆን ዕድል ያለው የሚመስል ስብስቡ ከሚኬል ሞሪኖ ጋር የተለየ ብቃቱን የሚያሳይ አይነት ቡድን ሆኗል። ቸልሲ ጨዋታ ላይ አቻ ያደረገችውን ጎል ማስቆጠሩን መርሳት የለባችሁ ሙደድማቻችን። ባለፉት 6 ጨዋታዎች 4 ጎልና 3 አሲስት አድርገዋል። ለቡካዮ ሳካ ጎል ራሱ ለሁለተኛው ጎል ሙደድማቻችን አሲስት ያደረገው ሚኬል ሞሪኖ ነው። እንግዲህ ይህ ተጫዋች እንደ ሀቨርትዝ ፕረስ ያደርጋ በሚገባ ፕረስ የሚያደርግ ወይም በጣም ፈጣን አይደለም። እንደ ኮሬስ ኤክስፕሎሲቭ የምንለው ወይም በጣም ሸምጣጭ ሯጭ አይደለም። ነገር ግን በትክክለኛው ሰዓት ትክክለኛው ቦታ ላይ መገኘት የሚወድ ድሎችን መጨረስ የሚያምርበት አጨራረሶቹ የተለያዩ አይነት ቢሆኑም ቡድኑን ውጤታማ የሚያደርጉ ናቸው። እንግዲህ 25 ካለ 10ኛ ጎሉ ለአርሰናል አስቆጥሯል። ይህ አስደናቂ አጥቂ ማለት የምንችል ነው የሚሆነው። በተለይ ማይክል አርቴታ በዚህ ጨዋታ ላይ ቋሚ ለምን እንዳደረገው ብዙዎቻችን የምንረዳ ይመስለኛል። አንደኛ ብሬንፎርድ ነው፣ በአካል ብቃት ረገድ ገዘፍ ያሉ ናቸው። ስለዚህ ከነዚህ ቡድኖች ጋር የተሻለ በአየር ላይ መፎካከር የሚችል እድሎችን መፍጠር የሚችል ተጫዋች ይፈልግ ነበር። ታዲያ ሚኬል ሞሪኖ ተመራጩ ተጫዋች ነው ቢባል ማካበድ አይደለም። የኮሬስ ተቆይሮ ነው የገባው። የኮሬስ እንግዲህ የፊትነስ ችግሩን እንዲያሻሽል ማይክል አርቴታ እድል ሰጡታል። ጥሩ የሚባል ነው። ከ80ኛው ደቂቃ በኋላ ተቀይሮ ገብቷል። እንግዲህ የቀጣዩን የቪላውን ጨዋታ የኮሬስ የሚጀምር ይመስለኛል። ሀቨርትዝ ለሚቀጥሉ ሳምንታት አይኖርም። በሚቀጥሉ ሳምንታት ግን የመመለስ እድል ይኖረዋል። እንግዲህ አርሰናል ሌላኛው ሁኔታ በዚህ ጨዋታ ላይ መነሳት የሚጠበቅበት የጉዳቱ ችግር ነው። ያለ ገብርኤል ያለ ሳሊባ ነው አርሰናል የተጫወተው። ነገር ግን ሳሊባና ሮሳርድ በቀጣዮቹ ጨዋታዎች የመመለስ እድል ይኖራቸዋል ብዬ አስባለሁ። ሞስኬራ ጉዳት አጋጥሞታል። በሚገርም ሁኔታ የሞስኬራ ጉዳት ለቲምበር የአማካኝ መስመር ብቃት ጥሩ እድልን ሰጥቷል ብዬ አስባለሁ። ያው ቲምበር እንግዲህ አርሰናል በፈለገው ቦታ ሁሉ መሰለፍ የሚችል ነው። የአርሰናል ተከላካይ መስመር ተጫዋቾች
ሁሉም በፈለጉት ቦታ መጫወት የሚችሉ ናቸው። ቤን ዋይት የማል ተከላካይ መሆን ይችላል፣ የቀኝ መስመር ተመላላሽ መሆን ይችላል። ሌላኛው ጥሩ ፐርፎርማንስ የነበረው በተለይ ኳስ ከኋላ ሲመሰርት ደግሞ ከሞስኬራ የሚሻለው ቲምበር በጣም የተሻለ ኳስ ሲመሰርቱ አርሰናል በቀላሉ ከኳስ ጋር ምቾት ያለው ተጫዋች ነው። ያንን ብቃቱን አሳይተዋል። ሂንካፔን ማየት ይቻላል፣ ካላፊዮሪን ማየት ይቻላል። ስለዚህ በአጠቃላይ ስብስቡ ላይ ያሉት ተከላካዮች መቀየርን የሚችሉ ስለሆኑ ውጤታማ አድርጎታል። አርሰናል እንግዲህ በጣም በእነዚህ ሁሉ ጨዋታዎች ውስጥ ስለ ሪካርዶ ካላፊዮሪ ብዙ ጊዜ አናወራም። ውድ አድማጮቻችን ዘንድሮ ያለ ጉዳት በወጥነት እየተጫወተ ይገኛል። ዱዋሎችን ያሸንፋል። ወደፊት በሚገባ ፕረስ ያደርጋል። በመጀመሪያው አጋማሽ ለምሳሌ ለማዱዌኬ የፈጠረው ድል በጣም አስደናቂ ነበር። ማዱዌኬ ጨዋታውን የጀመረበት ብቃት፣ በአንድ ለአንድ ግንኙነት ተጫዋቾችን የሚያልፍበት አቅም፣ ቡካዮ ሳካን ረፍት መስጠቱ፣ ከዛ ውጭ ማዱዌኬ፣ ቤን ዋይትና ኦዴጋርድ ሊፈጥሩት የሞከሩት እድል በጣም የተሻለ አርሰናልን እንድናይ ሞክሮ ነበር። ነገር ግን በመጀመሪያው አጋማሽ የሚያሻማቸው ኮርናዎች ውጤታማ አልነበሩም እና ራስ መተማመኑ እየቀነሰ እንደመጣ የሚታይ ነበር። ነገር ግን ማይክል አርቴታ ተጫዋቾችን የማፈራረቅ ፍላጎቱ ውጤታማ እያደረገው ነው። ያንን ማስቀጠል የሚያስፈልግ ነው የሚሆን ብዬ አስባለሁ። እንግዲህ በዚህ ሁኔታ ላይ ዲክላን ራይስ ነው ረፍትን ያላገኘው። ራይስ ለአስቶን ቪላው ጨዋታ የሚደርስ ከሆነ አትሊስት ለክለብ ብሩዩ እረፍት ቢሰጠው ብዬ የማስብ ነው የሚሆነው። በአጠቃላይ ግን ይህ ስብስብ በእያንዳንዱ ተጫዋታ በእያንዳንዱ ሁኔታ ቡድኑ በጠንካራ ሁኔታ መፎካከር የሚችል ነው። እንግዲህ አርሰናል ወሳኝ የሆነው የባለፈውን ሳምንት በተለይ የቶተንሃም ሙኒክ እና የቼልሲውን ጨዋታ ካለፈ በኋላ እንዴት ይቀጥላል የሚል ነበር። ታዲያ በዚህ ሳምንት በተደረገው ቲምበርም እረፍት ተሰጥቶት ኤዜ፣ ሳካ አርፈው በዋይት ኦዴጋርድ እና ማዱዌኬ ተተክተው ነበር። ይህ ጥሩ ሁኔታ ነበር ብዬ አስባለሁ። ኤዜም ተቀይሮ ገብቶ ጥሩ ብቃታቸውን አሳይተዋል። እንግዲህ በጣም ከፍተኛ የሆነ በመድፈኞቹ ስብስብ ውስጥ ፉክክር እንዳለ የሚታይ ነው። ቤን ዋይት አስደናቂ ብቃት በአስደናቂ ሁኔታ ነው የተመለሰው። በተለይ እንግዲህ ከማንቸስተር ዩናይትድ በኋላ ለመጀመሪያ ጊዜ ነው የተመለሰው። በጣም በአንድ ለአንድ ግንኙነቱ ጥሩ ነበር። ሜዳውን ያካለለበት መንገድ፣ አሲስት ያደረገበት መንገድ በጣም ጥሩ ነበር። ይህንን ማስቀጠል ከቤን ዋይት የሚጠበቅ ነው የሚሆነው። ቤን ዋይት ምንም ልታሙት የምትችሉት አይደለም። ለአርሰናል ሁሉ ነገሩን መስጠት የሚፈልግ የአንድ ለአንድ ፉክክሩን ለዋንጫ የሚፎካከር ቡድን ውስጥ ቤን ዋይት ሊኖርህ ያስፈልጋል። እንደ ቤን ዋይት፣ ሚካኤል ሞሪኖ አይነት። ስለዚህ በጥሩ ፐርፎርማንስ በወሳኝ ሰዓት ነው የተመለሰው ብዬ አስባለሁ። ስለዚህ ይህ ተጫዋች አንዱ እንግዲህ መደነቅ የሚጠበቅበት ነው። ኦዴጋርድ እንግዲህ ለመጀመሪያ ጊዜ ነው እንግሊዝ ፕሪሚየር ሊግን የጀመረው ከዌስትሃሙ ጨዋታ የጥቅምት ወር ጉዳት በኋላ። ባለፉት ጨዋታዎች ከጉዳት መልስ በጨዋታዎች ላይ እየተቀየረ እየገባ ነበር። የኦዴጋርድ መመለስን በጣም አስደሳች ዜና ነው የሚሆነው። በተለይ አርሰናል ኳስ ሲመሰርት የተሻለ ጥምረቶች ይታያሉ። ነገር ግን በኦዴጋርድና በኤዜ መካከል በጣም ከፍተኛ የሆነ ልዩነት አለ። ኤዜ ይሄ ትክክለኛ 10 ቁጥር ሚና ያለው ተጫዋች ነው። ሳጥኑ ጫፍ ላይ አይጠፋም፣ ሹቶችን ያደርጋል። በትክክለኛው ቦታ የመገኘት አይነት የምትሉት። የኦዴጋርድ ግን የጨዋታ ቴምፖን መቆጣጠር እንጂ በመስመሮች መካከል ወደ ኋላ ተመልሶ ኳሱን ቀድሞ ወደ ጨዋታውና የጨዋታውን ቴምፖ መቆጣጠር ላይ እንጂ ይሄ ሞር 8 ቁጥርና 10 ቁጥር ሚና ልዩነት እንዳላቸው ኦዴጋርድና ኤዜ በዚህም ጨዋታ ማየት የሚቻል ይመስለኛል። ሌላኛው ማዱዌኬ ነበር። ማዱዌኬም ጥሩ ብቃቱን አሳይቷል። ሌላኛው የሚነሳው በዚህ ጨዋታም ቋሚ ሆኖ የጀመረው በጥሩ ሁኔታ ማለት ነው የማርቲኔሊ ነበር። ማርቲኔሊም ጥሩ ሩጫዎች ነበሩት። ነገር ግን አሁንም በማርቲኔሊ በኩልም ከትሮሳርድ አንጻር ትሮሳርድ በልዩነት በሰፊ ልዩነት እየበለጠው እንዳለ ይታየኛል። እዛ ላይ ትንሽ አንዳንድ ሁኔታዎችን መቀየር የሚያስፈልግ ነው የሚሆነው። እንግዲህ ለቪላ ፓርኩ ጨዋታ የቲምበር የሳካ መመለስ ከኦዴጋርድና ከኤዜ ግን ማንን ያጫውታል? ማይክል አርቴታ ከዮኮሬስ እና ከሚካኤል ሞሪኖ ማንን ያጫውታል? አንዱ የሚጠበቅ ነው የሚሆነው። ነገር ግን የተጫዋቾች ጉዳት መመለስ አንዱ ለአርሰናል አስፈላጊ የሚሆን ይመስለኛል። በተለይ ወሳኝ ተጫዋቾቹ የምንላቸው የሳሊባ የትሮሳርድ መመለስ የሚያስፈልግ ነው የሚሆነው። ቅዳሜ ደግሞ የምሳ ሰዓት ጨዋታ ነው። እንግዲህ ተጠባቂ የሚሆን ነው የሚሆነው። እንግዲህ አርሰናል በሚካኤል ሞሪኖ አጥቂነት እየተመራ 29 ጎል ተሳትፎዎችን ማስመዝገብ ችሏል። ለአርሰናል በጣም የሚገርም ስብስብ ውስጥ እንግዲህ ዘንድሮ ውድድር ዓመት አርሰናል በአንፊልድ ሮድ 1-0 ከመሸነፍ ውጭ ይህ ስብስብ አስደናቂ ብቃቱን ከጨዋታ ወደ ጨዋታ እያሳየ ይገኛል። ማንቸስተር ሲቲን በሚገባ እየተፎካከረ ይገኛል። ሊቨርፑል ዛሬ ጨዋታ ነጥብ መጣሉን ተከትሎ አስደናቂው የመድፈኞቹ ስብስብ ጉዞውን እንደቀጠለ ነው ማለት የሚቻል ነው የሚሆነው። በቀጣይ ላሉበት ጨዋታዎች ዝግጅቱን ማድረግ የሚጠበቅበት ነው የሚሆነው። ቀጣይ ጨዋታዎች በተለይ ከቪላው በኋላ ክለብ ብሩጅን ይገጥማል። ከሜዳው ውጭ ከዛ ወልቭስ፣ ኤቨርተን እያለ የሚቀጥል ነው የሚሆነው። ስለዚህ ለነዛ ጨዋታዎች ዝግጅትን ለማድረግ ስብስቡን በሚገባ ማይክል አርቴታ እየተጠቀመ ይገኛል። አንድሬ በርታን አለማድነቅ አይቻልም። ይህ የስፖርቲንግ ዳይሬክተር ውሳኔዎቹ ናቸው እንግዲህ አርሰናልን ምን ያክል በጉዳት እየተቸገረ እንዳለና አርሰናል ከጉዳቱም በጥሩ ሁኔታ ብዙ ተጫዋቾችን አፈራርቆ እያጫወተ ይገኛል።
ታዲያ ይህ ውጤታማነቱ በአርሰናል ቤት የሚቀጥል ይሆናል ተብሎ ይጠበቃል። ቤን ዋይት ስብስብ ውስጥ እሱ በሌለባቸው ወቅቶች በጥሩ ፐርፎርም በማድረጋቸው እንደተደነቀ እና አሁን ደግሞ ስብስቡም ለማገዝ ዝግጁ በመሆኑ ደስተኛ እንደሆነ ተናግሯል። እንግዲህ እንደ ቡድን መድፈኞቹ በወጥነት ጥሩ ብቃት ያላቸው ናቸው። እስኪ አንድ የሚካኤል ሞሬኖን ሁኔታ እዩት። በዚህ ጨዋታ ላይ ለምሳሌ 1 ጎል፣ 1 አሲስት፣ 3 ሹት፣ 1 ትልቅ እድል ፈጥሯል። 51 ኳሶችን ነክቷል። 11 ጊዜ ፖሴሽኖችን ቀምቷል። 3 ሪከቨሪ አድርጓል። 1 ክሊራንስ ማድረግ ችሏል። እና በምትሰጡት እያንዳንዱ ሚና ውስጥ የሚካኤል ሞሬኖ አስደናቂ ሚና በአርሰናል ቤት ውስጥ በጣም የተነሳ ይገኛል። ብዙን ጊዜ ዳንኤል ኦነሪ አርሰናል የኢንቪዚብል የማይበገሩ ስብስብ ዋንጫውን ሲያሸንፍ ምን ይላል? እኔ ሁሌም ይላል ጥሩ ብቃትን በሜዳው ላይ ሳላሳይ ስቀር ቀና እያልኩ የተቀያሪ ቤንቹን ነበር ማይላል። ተቀያሪ ቤንች ላይ በጣም ጥሩ ተጫዋቾች እንደነበሩና እነዛ ጋር ለመፎካከር እንደሚፈልግ አስተያየቱን ይሰጣልና አርሰናል አሁን ኦዴጋርድ የሆነ ደካማ ብቃት ሲያይ ኤዜን ቀና ብሎ ያያል። ቡካዮ ሳካ ማዱዌኪን ቀና ብሎ ያያል። ማርቲኔሊ ትሮሳርድን ያያል። ስለዚህ ምን ያክል ጠንካራ ተፎካካሪ እንደሆኑ የሚታይ ነው። ሄሱስ እስካሁን ድረስ ከጉዳት ተመልሷል። ምንም የጨዋታ ደቂቃን አላገኘም። የስብስብ ውስጥ አካል ነው። ቡድኑ ያለውን ጥራት ያሳያልና ይህንን ጥራት በወጥነት ከማይክል አርቴታ በጥንቃቄ እየተጠቀመ መቀጠል የሚያስፈልገው ነው የሚሆነው። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።